በአንድ ሀገር ውስጥ ጦርነት ካለ ሞት አለ ማለት ነው። የሚሞተው ደግሞ የሰው ልጅ ነው። በዛኑ ማህበረሰብ ውስጥ በዝቅተኛ የኑሮ ደረጃ ላይ ያለው የወጣቱ ክፍል ለዚሁ ለጦርነቱ የሚማገድ ሲሆን በከፍተኛ የተሻለ ኑሮ ደረጃ ላይ ያለው የማህበረሰቡ ክፍል ደግሞ በሀገሪቱ ውስጥ ፈሽታና ደስታ በሚኖርበት ጊዜ ቅድሚያ የሚሰጣቸው ነው። ይሄ በጣም እንቆቅልሽና አነጋጋሪ ነው። ለሞት ቅድሚያ የሚሰጠው ለምስኪኑ ለድሃው ማህበረሰብ ሲሆን በተለይም ወጣት በልጅነቱ በወጣትነቱ የሚቀጭ፣ በሌላው አንጻር ደግሞ ከፍተኛ የኑሮ ደረጃ ላይ ያሉና በከፍተኛ ስልጣን ላይ ያሉ ማህበረሰብ ከዛ የሚገኙት ወጣቶች ደግሞ በምንም መልኩ ለጦር ግንባር የሚዳረጉ አይደሉም። በተቃራኒው እነዚህ ደስታና ፌሽታ በሚኖርበት ጊዜ ግንባር ቀደም ሆነው የሚቀርቡ ይሆናሉ። ዓለማችን እንቆቅልሽ ናት። ታዲያ ይህንን እንቆቅልሽ የምንፈታው እንዴት ነው? ማን ነው የሚሞተው? ማን ነው የሚኖረው? ጦርነት ጸረ ሰው ነው። ግንባር ቀደም አላቂው ደግሞ ሚስኪኑ የድሃው ልጅ ወጣቱ ነው። ይሄ በገሃድ የሚታይ ዓለም ነው። ስለዚህ የአንድ አገር ማንነት፣ ምንነት፣ ዜግነት የሚባለው ነገርና ከዛ አገር ተጠቃሚነት የሚባለው ነገር ከስር መሰረቱ ስር ነቀል የሆነ አስተሳሰብ ወይንም የአመለካከት ለውጥ መምጣት ያለበት ነገር ሆኖ ይታየኛል። ይህ የግሌ አመለካከት ነው።